መርሐባ እንዴት ነሽ? ሰላም ነህ ብራዘር? እግዚአብሔር ይመስገን። እንዴት ነሽ እህታችን? እንደዚህ ገጥሞኝ አያውቅምና ስልኬ ብዝ ብዝ ይላልና አንዳንድ ጊዜ እንደዛ ላይቭ ላይ ያሉ ሰዎች ሪኩዌስት ሲልኩ እንድትገቢ እንደዛ ይላል። ለመጀመሪያ ጊዜ ነው ያየሁትና ምንድን ነው ብዬ አክሴፕት ሳረገው አንተ ጋር መጥቶ ቁጭ አልኩኝ። ከመይ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እስቲ እዚሁ እያለሽ እንግዲህ ከመጣሽ ላይ ቀር አጭር ሀሳብ ስጭበት። በዚህ አሁን ኢትዮፎረም ባወጣው 42 ነው 42 ጀነራሎች እና መኮንኖች ያሉበት የትግራይ ተወላጆች ንብረት ታገደ የሚል ዜና ወጣ። እንግዲህ በየጊዜው ሁኔታውን እንደምትከታተዩ ፕሮግራምሽን ስለምከታተል አውቃለሁና ቅድምም ስለ ጀነራል ምግበይ አንዳንድ ነገሮችን ስትናገሪም ሰምቼሻለሁ። ልክ ከትግራይ ጦርነት በፊት የነበረውን የጀነራል ክንፈ ከዛ በኋላ ደግሞ የአንዳንድ የጦርነት ዝግጅቶችን ምናምን ልክ እሱን የተመሳሰለ ነገር እየመጣ ይመስላልና ይህንን ዜና ከሰማን በኋላ ምን ታስቢያለሽ? ምን እያደረገ ነው ትያለሽ አብይ አህመድ? እውነት ለመናገር ዜናውን አልሰማሁትም። ምን የሚል ዜና ነው? አም ሶሪ አልሰማሁትም ዜናውን። የ42 ጀነራሎች ንብረት ታገደ፣ የከፍተኛ መኮንኖች እና ጀነራሎች ያሉበት የትግራይ ተወላጆች ይላል። ኢትዮፎረም ነው ያወጣው ከ8 ደቂቃ በፊት። ምንም እኮ የሚደንቅ ነገር የለም። ስዩም ተሾመ ማለት አብይ አህመድ ነው። ስዩም ተሾመ ቁጭ ብሎ ሲናገር ስዩም ተሾመ የሚባለው ሰካራሙ ሰውዬ አይደለም። አብይ አህመድን በደንብ መግለጽ የሚችል ገላውን አብይ አህመድ በደንብ ፊት ማድረግ የሚችል ሰው ስለሆነ ነው። አብይ አህመድ በብቃት በመልክም በድምፅም በሀሳብም በምግባርም በሁሉም ፊት የሚያደርገው ሰው ስዩም ተሾመ ነው። ስለዚህ ስዩም ተሾመ ወጥቶ ሲናገር አብይ ነው እየተናገረ ያለው። ስለዚህ ስዩም ተሾመ ሰምተው ከሆነ ታደሰ ወረደ ወደ አዲስ አበባ እየመጣ ነው፣ ምግበን ያስረክበን ብሏል። ይሄ የአብይ አህመድ ፍላጎት ነው። እኔ እናንተ መጽሐፍ ቅዱስ እናውቃለን። ትዝ ይልህ ከሆነ ንጉስ ሄሮድስ መሰለኝ ጲላጦስ አይመስለኝም፣ ሄሮድስ መሰለኝ የወንድሙን ሚስት ነው ያገባው እና እየወቀሰ ስላስቸገረው ዮሐንስ ሚስትየዋ ምን ብላ መከረቻት? ልጇን ለአባትሽ የዮሐንስን አንገት ቆርጠ ስጠኝ በይው አለቻት። ልጅቷ ናት ወጥታ በዳንስ አስደሰተችውና ምን ላርግልሽ ሲላት የዮሐንስን አንገት አለችው። ልጅቷ አለች የዮሐንስን አንገት። ልጅቷ የእናቷ አፍ ነበረች። ስዩም ተሾመ ወጥቶ ምግበን እናስረክበን ሲል ማን እየተናገረ እንደሆን ይካንትል ያ የአብይ አህመድ ነው። በቃ አብይ አህመድ ውስጡ ገብቶ እየተናገረ ያለበት ሰው ነው ስዩም ማለት። ስለዚህ እሱ በቃ ክሊር የሆነ ኢንዲኬሽን ነው በትግራይ ጀነራሎች ላይ የሆነ ነገር ማድረግ እንዳሰበ አብይ ማሳያው እሱ ነው መሰለው እንጂ ይሄ እኮ መጀመሪያው አይደለም። ምን ትግራይን ያላደህየው ሰው አለ እንዴ? ከትግራይ ምን የ12 ጀነራሎች ምን ይደንቃል? የትግራይን ህዝብ እንዳለ እኮ እንደ ህዝብ አደሂቶታል አብይ አህመድ። እንደ ህዝብ ሀብቱን ዘርፎበታል። እንደ ህዝብ ቅርሱን አውድሞበታል። እንደ ህዝብ ፋብሪካዎቹን አቃጥሎበታል። ኢንዱስትሪዎቹን ነቅሎ ወስዶበታል። ትምህርት ቤቶቹን አውድሞበታል። ሆስፒታሎቹን አፍርሶበታል። የ42 ጀነራል ምን ይደንቃል? ከምድረ ገጽ ላጥፋችሁ ብሎ የሻቢያን ሰራዊት እንኳን በገንዘብ ከፍሎ አምጥቶ አዘርፎታል እኮ። እና የ42 ጀነራል ምን ይደንቃል? የሚደንቅ ነገር አይደለም። እነ ጌታቸው ረዳን ይዞ ትግራይ ሊያተራምስ የነበረበት እጁ ተቆረጠች። እነ ጌታቸውን ይዞ የትግራይን ህዝብ ሊያጎሳቁል የነበረበት በቃ ስራው ተገለጠበት፣ ፈረሰበት በእነዚህ ጀነራሎች ምክንያት። እነዚህ ጀነራሎች ድሮም ቢሆን ሀብት ንብረታቸውን ጥለው ነው ጦር ሜዳ የገቡት። ህዝቤን አታራክሰውም፣ አታበሻቅጠውም፣ አትገለውም ብለው ጥለውት የሄዱትን ውትድርና፣ ጥለውት የነበረውን ስልጣን፣ ጥለውት የነበረውን ፕሮፌሽን ነው ተመልሰው ገብተው ራሳቸውን አደራጅተው ከራሱ ከአብይ አህመድ ሰራዊት መሳሪያ ማርከው ህዝባቸውን ዲፌንድ ያደረጉት። አሁንም በእነዚህ ጀነራሎች ምክንያት የትግራይን ህዝብ እንደፈለገ ማራከስ፣ ማዋረድ፣ መግደል፣ መጨፍጨፍ አልቻለም። ሀሳቡን ያስጨነገፉበት እነሱ ናቸው። ስራውን ያፈረሱበት እነዚህ ናቸው። ያላላቸው ነገር የለም። ምን ይደንቃል? ኢንቴግሪቲያቸውን ለማዋረድ
ሪዮት ሚዲያ ነው የመጀመሪያው ሚዲያ ወጥቶ ጀነራሎች በወርቅ ስምሪት ተሰማርተዋል ያለው ፈርስት ሚዲያ ሪዮት ነው። ዋው ያ ኢንቴግሪቲያቸውን ለማዋረድ ስብናቸውን ለመስደብ ካራክተራቸውን አሳስኔት ለማድረግ ምን ይደንቃል? መርከብ ሰረቁ እኮ ብሎናል። ካሁን መርከብ እንኳን የሰረቁ ናቸው እኮ ብሏል። ምን ይደንቃል? የትግራይን ህዝብ ያላለው የትግራይን ሰዎች የትግራይን ተወላጅ ያልተናገረው ነገር አለው እንዲ አብይ አህመድ ያልሰራው ወንጀል አለ? ሳልፈር ሳይቀር እኮ ነው አምጥቶ በላዩ ላይ ያፈሰሰበት። በትግራይ ህዝብ ላይ ወንጀል መስራት ለአብይ አህመድ መጀመሪያው አይደለም እና ማድረጉ አሁን የሚብስበት ለሱ ነው። ለምን መሰለ? እነዚህ ጀነራሎች ጀግንነታቸውን አብይ አህመድ ያውቃል። ከአብይ አህመድ በላይ የእነዚህን ጀነራሎች ጀግንነት የሚያውቅ የለም። በዛ ውሸታም አንደበቱ ሲቹዌሽን ሩም ላይ ቁጭ ብዬ እያየው ነው ይለን ነበር አይደለም? ስለዚህ ሲቹዌሽን ሩም ላይ ቁጭ ብሎ እነዚህ ጀነራሎች የሰሩትን ታላቅ ነገር ተመልክቷል፣ አይቷል፣ ያውቃል። ያለቀበትን ሰራዊት ያስፈጀውን ሰራዊት ያውቃል። የገደለውን ያጠፋውን ሰራዊት ሬሳ በገልባጭ መኪና እየጫነ የሰው እየወሰደ ጉድጓድ ውስጥ የከተተው የስንት የደሃ ልጅ ነው። ከያለበት ሬሳ እየተለቀመ በጅምላ ጉድጓድ ውስጥ እየከተተ ሬሳቸውን ስንቱን የደሃ ልጅ እንዲያርጎ እንዳስጨረሰው ያውቃል። ያ ተማርኮ ያየኸው ታላቁ ምንድነው ታላቁ ሩጫ እስኪመስለው ድረስ እነ ባልጫ እንደሱ አይነቱን በፊልም ነው የሚያውቁት፣ በድራማ ነው እነ ባልጫ የሚያውቁት። ታላቁ ሩጫ እስኪመስለው ድረስ ያንን ሁሉ ሰራዊት የማረኩ እነማን ናቸው? እነዚህ እኮ ናቸው። ያውቃል አብይ አህመድ ጀግንነታቸውን ያውቃል፣ ጉልበታቸውን ያውቃል፣ አቅማቸውን ያውቃል፣ ጭምትነታቸውን ያውቃል፣ ጨዋነታቸውን ያውቃል። በአብይ አህመድ ቮድካና በአብይ አህመድ ጥቅም ራሳቸውን እንዳልሸጡ ጠንቅቆ ያውቃል። የአብይ ማዕድ ላይ እንደማይቀመጡ ያውቃል። አዲስ አበባ ሲሄዱ የእሱን ውሃ እንደማይጠጡ ያውቃል። ስለዚህ ምንም የሚያመጣው ነገር የለም። አሁን አብይ አህመድ እኔ መጨረሻው ላይ ነው ያየሁት። መውደቂያው ነው የመጨረሻው። ምክንያቱም ለእነዚህ ጀነራሎች ራሱን የፕሪቶሪያን ስምምነት እያፈረሰ ያለው በየትኛው የፕሪቶሪያ ስምምነት ነው ሀብታቸውን ውረስ የሚለው? አክቹዋሊ የወሰድክባቸውን መልስ ነው የሚለው የፕሪቶሪያ ስምምነት። ሀብታቸውን መልስ፣ መብታቸው ይከበር ነው የሚለው የፕሪቶሪያ ስምምነት። የቱ ጋ ነው የፕሪቶሪያ ስምምነት ሀብታቸውን ውረስ የሚል? አፍርሶታል እኮ ይሄ ወሮ በላ፣ ይሄ ድሩዬ አፍርሶታል። አሁን ግስገሳው መሆን ያለበት ወደ ቤተ መንግስት ነው። በህይወቱ ይዞ ለፍርድ ማቅረብ ነው ይህንን ነፍሰ ገዳይ። ምንም የሚያመጣው ነገር የለም። ግመል በገመዷን በጠሰች ቢባል ለራሱ አሳጠረች ነው። የራሱን ገመድ ነው የበጠሰው፣ ለራሱን ያሳጠረው። ሀብት ንብረታቸውን እኮ ጥለው እኮ በረሃ የገቡ እኮ ናቸው። በቀደም ጀነራል ምግቤን ሰማኸው አይደል እንዴ? ትርፍ ህይወት ነው አለ እኮ። በአጋጣሚ ነው 3 ሜዳ እንኳ በአጋጣሚ ድነናል ብለው ከህዝባቸው ጋር እና ውድ አሸብር እኮ አብይ ያቀረበለት ሴቶች ጋር እያመነዘረ አብይ የሰጠውን አልኮል እየጨለጠ የአብይን ፍርፋሬ እየለቀመ ራሱን አዋርዶ ተቀምጦ ነው ያለው ወድ አሸብር። በረሃው የትግራይን ወጣት አስበልቶ ማለት ነው። እነዚህ ግን እዛ ውስጥ እንደሌሉ ጠንቅቆ ያውቃል። እሱ ያቀረበውን ማዕድ እንደተጸየፉት፣ እሱ ያቀረበላቸውን መጠጥ እንደተጸየፉት፣ እሱ የሰጣቸውን ጥቅም እንደተጸየፉት ጠንቅቆ ያውቃል። ምንም ሀብታቸውን ወረሰ ምን እሱ የሚቆይበት እድሜው ላይ አይደለም ያለው። አብይ አህመድ መጥፊያው ነው። ፋኖ ሰሞኑን ያደረገውን አይተሃል። እኔ ግን ቅድም ያነሳሽው እኔ በተለይ የሪዮት ሚዲያ ላይ የሚነገሩ እንደዚህ ለመጀመሪያ ጊዜ የወርቅ ዝርፊያ አለ በትግራይ ብለው የተናገረ ሚዲያ ሪዮት ሚዲያ ነው እና እዛም አንዳንድ ሰዎች መጥተው የሚናገሩትን ነገርና በጀነራሎች ላይ ያላቸው ንቀትና ስድብ እንዲሁም ደግሞ ባህላዊ ጀነራል የሚል አጠራር በመጥራት ለትግራይ ከመወገን ይልቅ ለብልጽግና በሚወግን ስሜት ትግራይ ውስጥ ለውጥ መፈለግ ወንጀል አይደለም፣ ግን ለውጥ ፈልገህ ስርዓት ስትቃወም ትግራይን ማጥፋት ለሚፈልጉ ሰዎች አንተ ራስህ መሳሪያ ሆነህ እነሱ በድሮንና በተለያየ የአገራት የሰራዊት እርዳታ ያልተሳካላቸውን ትግራይን የማጥፋት እቅድ እነሱ ራሳቸው እየፈጸሙ የምናይበት ሁኔታ ነውና አንዳንዶች እንደውም አብይ ሁሉ ይምራን
የሚል ንግግር የሚናገሩ ሰዎች አሉ። ስለዚህ በእነዚህ ሰዎች ምን አይነት ለምንድን ነው እንደዚህ የሚሉት? በእውነት ለአብይ ነው ወይስ ለትግራይ መጥቀም ስለሚፈልጉ ነው እነዚህ ሰዎች እንደዚህ የሚሉት ብለሽ ታያለሽ? እኔ አነስትኔ ስለ እነዚህ ግለሰቦች ማውራትም አልፈልግም። ምክንያቱም ግለሰቦች ናቸው፣ የሚያመጡት ለውጥ የለም። መጀመሪያ አንድ ሰው እስኪ ራሱን ያስተዳድር፣ ራሱን መጀመሪያ ቤቱን ይምራ፣ በእጁ ሰርቶ ይብላ፣ ኢንዲፐንደንት ይሁን፣ ከእርዳታ ይውጣ። በሰው እጅ በሰው ትከሻ ላይ ተቀምጦ መተዳደሩን ያቁም። እነዚህ ምንም የሚያመጡት ለውጥ አለ ብዬ አላምንም። እኔ ምንም የሚያመጡት ለውጥ የለም። ኢትዮ 360 ላይቭ 20 ሺህ 30 ሺህ ያያቸው ነበር የሆነ ጊዜ ላይ። ተመልከታቸው ዛሬ የት እንዳሉ። ሲዝናል የሆኑ ጥላቻን እየጠመቁ ህዝብን እያፋጁ ኢንሰልት እያደረጉ ለሰብአዊ መብት እንቆማለን የሚሉ ግን የሰብአዊ መብትን የሚጥሱ በሚዲያ ወጥተው ሰብአዊ መብትን የሚጥሱ አብይ የሚያደርገውን እኮ ነው። አብይ አህመድ የህዝብ ተቆርቋሪ ነው፣ ህዝብ ገዳይ ነው። አብይ አህመድ ብልጽግና የሚባል ህዝብን ያደህየው ደስም ለፍትህ የቆምነን ብለው ፍትህን ግን ኦብስትራክት የሚያደርጉ የሰብአዊ መብት ተቆርቋሪ ነን የሚሉ ግን ሰብአዊ መብትን የሚጥሱ እና እኔ እነዚህ ኢንዲቪጁዋሎች እኔ ለውጥ ያመጣሉ ብዬ አላስብም። መጀመሪያ ሰው ራሱን ይምራ። ፕራውዱን የምናገርበት በእጆቼ ሰርቼ የምኖር እንደነሱ አይነት ወንዶቹ ደግሞ በገንዘብ ኮንትሪቢዩት አድርገን የምናኖራቸው ስለሆኑ እኔ እነሱ ለውጥ ያመጣሉ ዲፈረንስ ያመጣሉ ብዬ አላስብም። ዳትስ ናት ኢምፖርታንት ለኔ። ግን አገርን እየመራ ያለ ሰውዬ ግን ባንክ ታንክ ተቆጣጥሮ ያለ ሪኮግናይዝ ተደርጎ ኢንተርናሽናል ኮሚኒቲው እንደ መሪው ሪኮግናይዝ ያደረገው ሰው ግን ፎከስ እሱ ላይ ነው። ስለዚህ እሱ በላዩ ላይ ነው ይህንን ማድረጉ። ይሄ የሰካራም ግሩፕ በዙሪያው ያለው በቀደም በነ ምግበይ ላይ የወጣውን መግለጫ የጻፉት ታደሰ ማነው ጌታቸው ረዳ፣ በየነ ምክሩ፣ ዘሪሁን እነ ክንድያ ናቸው የጻፉት። በእነሱ እጅ የተጻፈ ነው። አንድ የሰካራምን ግሩፕ ስልጣን ላይ ያስቀምጠህ የትግራይን ህዝብ ለማጎሳቆል ይሄን ያህል ለዚህ ሰካራም ግሩፕ ጥብቅና ቆመህ ከአንድ ህዝብ ጋር ደምቃባለው ማለት በቃ የሰራው ኃጢአት ሊያገኘውን ጽዋው ሞልታለች። አብይ ጽዋው ሞልታለች። ያንን ነው የማየው። በቃ እንደውም አንድ ሰው በቀደም ሲነገረኝ እኔ እንኳን ይሄ ነብይ ምናምን በሚባል አላምንም። አንድ ሰው ግን ምን አለው አሉ አብይ ጽዋው ሞልታለች ብሎ ትንቢት ይናገር ነበር አሉ። ጽዋው ሞልታለች። አብይ አህመድ የሚወርድበት የሚወድቅበት ለፍርድ አልፎ የሚሰጥበት በትግራይ ህዝብ፣ በአማራ ህዝብ፣ በኦሮሞ ህዝብ የቀለደበት በኢትዮጵያ ህዝብ ያላገጠበት ወንጀሉ ለፍርድ የሚቀርብበት ጊዜ ደርሷል። እኔ ደግሞ ማየው ታውቃለህ፣ እነዚህ ሁሉ ድሮ ተቀላቅለው ተቀይጠው የህዝብ ወዳጅ መስለው የነበሩትን ነጥሎ አውጥቷቸዋል እግዚአብሔር። እግዚአብሔር ነጥሎ አውጥቷቸዋል። በእውነት ምትሽን ነው። አብረው ተቀላቅለው የነበሩ እርሞች ነበሩ። እነዚህ እርም በመካከልህ እርም አለ አይደል ያለው እግዚአብሔር። እርሙን አውጣና ጣል ነው ያለው። እነዚህ አካኖች ነበሩ። አካን የሚል በእስራኤል ውስጥ የተቀላቀለ እርም በድንኳን ውስጥ የደበቀ ሰው ነበር። በሱ የተነሳ እስራኤል እንኳን የተመታበት እነዚህ አካን ናቸው። ከህዝብ እንደዚህ ተነቅለው መውጣት ነበረባቸው። እርም ናቸው። ህዝብ ላይ የተቀመጡ ተቀላቅለው የነበሩ እርም። እነዚህን እርሞች ነቅሎ እግዚአብሔር ስላወጣ እግዚአብሔርን አመሰግነዋለሁ። የእግዚአብሔር እጅን ያወጣቻቸው። ይሄ የነሱ አይደለም። እንደነሱማ መንግስት ተቆጣጥረው ነበር እኮ። እንደነሱ እኮ አገር መርተው ነበር። ያስወጣቸው ግን እግዚአብሔር። የእግዚአብሔር እጅ ነው ጉሮሯቸውን አንቆ ጻድቅ ምንድነው ኃጥእ ማንም ሳይነካው ይሸሻል የሚለው መጽሐፍ ቅዱስ። ማንም ሳይነካው ይሸሻል ኃጥእ። ይኸው ማንም ሳይነካቸው ነው ፍንክትክታቸው የወጣው የሸሹት። አንዱ ወደ አሜሪካ፣ አንዱ ወደ ዱባይ፣ አንዱ ወደ ኬንያ፣ አንዱ ወደ ምናምን፣ አንዱ ወደ አዲስ አበባ ማንም ሳይነካቸውና እኔ የትግራይን 42 የጦር ያሰራቸው ማት ጀነራሎች እኮ አሉ እስር ቤት። የትግራይ ጀነራሎች እኮ እስር ቤት ውስጥ ነው ያሉ። ወት ሶ ቢግ ዲል። ይሄ ፈሪ ቦቅቧቃ ማድረግ የሚችለው ይህም ብቻ ነው። ይሄ ደግሞ አቢዩዚንግ ኦፍ ፓወር ይባላል። ለዚህ ነው ይህ መጽሐፍ ቅዱስ ባሪያ በነገሰ ጊዜ ፍራ ይላል። ባሪያ ማለት የአብይ አይነት ሜንታሊቲ ያለው በቃ ጉልበቱን ያለውን ፓወሩን ተጠቅሞ ፓወሩን አቢዩዝ የሚያደርግ
እሱ ዛሬ ትንሿን ስልጣኑን ተጠቅሞ እንዲህ ሲያደርግ በሕያው እግዚአብሔር ፊት ቆሞ ምን ሊመልስ ነው? ይሄ ወንጀለኛ ለሕያው እግዚአብሔር ምን ሊመልስለት ነው? እና እኔ ምንም ለውጥ ያመጣል ብዬ እንደ ቢግ ዲል አድርጌም አላወራውም። የሚገርም ያ ነው በሐቂ። አንድ መጨረሻ ጥያቄ ልጠይቅሽ የምፈልገው ማርያማዊት፣ እነዚህ አሁን በዚህ ወቅታዊ የኢትዮጵያ ጉዳይ በተለይ ኤርትራና ኢትዮጵያ ወይ አብይ አህመድ እና ኢሳያስ እየገቡ ያሉበት እሰጥ አገባ አለ። ወደብ ይገባኛል፣ ወደብ ከሌለን ማለቃችን ነው፣ እንበላቸዋለን የሚል ብዙ ፕሮፓጋንዳ እንዲሁም ጀነራል ፊልድ ማርሻል ጀነራል ብርሃኑ ጁላ ራሱ ከዚህ በፊት በነበረን የአሰላለፍ ምክንያት ነው እና ከአሁን በኋላ ግን የግድ በቃ ማግኘት የሚገባንን እናገኛለን የሚል በቃ ወደ ኤርትራ ዳርጋ የአሰብ ይገባኛል ጥያቄ በማር ወረራ እናደርጋለን አይነት በቃ ግልጽ በግልጽ የሚመስል ብዙ ነገሮች እንሰማለን። ይህንን ነገር በእውነት ያደርጉታል ብለሽ ታስቢያለሽ ወይስ ለምንድን ነው አሁን አይመስለኝም? እነዚህን ጀነራሎች እንደዚህ ብለው የሚናገሩት ለምን መሰለህ? የተማመን እሱ ቲዲኤፍን ሊያጋድል ነው የነበረው። እነጌታቸው ቲዲኤፍን አሳልፈው ሊሰጡት ነው የነበረው። የትግራይን ወጣት አሳልፈው ሊሰጡ ለአብይ አህመድ እንዲሰዋ ነበረ። ጌታቸው የትኛው ችሎታው፣ የትኛው ጉብዝናው፣ የትኛው ጥንካሬ ነው አብይ እንዲያደርገው ያደረገው? በቲዲኤፍ ነበር የተደራደረው የትግራይን ወጣት ለአብይ ለመሰዋት። ከዛ እነሱ ደግሞ እየሰከሩ እያጭበረበሩ እየዘረፉ እየተንዘላዘሉ ሳይሰራ እንዲህ በምቾት ተንቀባሮ እንዲኖር ነበረ። ድርድሩ በቲዲኤፍ ነበር፣ የትግራይን ወጣት ለመሰዋት ነበር። እነ ጀነራል ምግበይ ደግሞ የትግራይ ወጣት ፕሬሽየስ ነው፣ እንደፈለገ ልናጋድለው አይገባም፣ ዓላማ ስለሆነበት ነው፣ ቤተሰቡ ስለተገደለበት ነው፣ በ360 ዲግሪ ከበው ላጥፋ ስላሉት ነው እንጂ ክሪም ኦፍ ሶሳይቲ ነው፣ የዚህ ወጣት ህይወት ፕሬሽየስ ነው ብለው በምንም ተአምር ጦርነት ውስጥ አይገባም፣ አይሞትም፣ አይገደልም፣ ከአማራም ጋር አይዋጋም፣ ከኤርትራም ጋር አይዋጋም፣ ከማንም ጋር አይዋጋም ብለው ስለከለከሉት መጀመሪያ ስማቸውን በማጥፋት ኢንቴግሪቲያቸውን ኢንሰልት በማድረግ ካራክተራቸውን አሳስኔት በማድረግ የነሱን ኢንቴግሪቲ ያለው ሰው ኢንቴግሪቲውን ኢንሰልት ስታደርገው በጣም ይጎዳል። ያንን በማድረግ ምክንያቱም ፒፕል ኦፍ ኢንቴግሪቲ ናቸው። እነሱን ኢንሰልት በማድረግ ማሸማቀቅ ነበር። ዲዲአር በሚል ሞከረ፣ አልተሳካለትም። ከአማራ ጋር ሄዱና ታግላችሁ መሬታችሁን ውሰዱ፣ አልተሳካለትም። ከዛ ደግሞ ጀነራሎቹን አግጃለሁ በማለትም አልተሳካለትም። እነዚህን ይዞ ነበረ ከኤርትራ ጋር ሊዋጋ የነበረው። አሁን ግን አይመስለኝም። እንዴ ኢሳያስ አፈወርቂ እኮ ከአብይ ይልቅ እስከነ ጭከናው እስከ አረመኔነቱ እስከነ ክፋቱ ዌል ኤክስፒሪየንስ እኮ ነው። አንድ የሆነ ጭባ ትላንትና የመጣ ነው ኢሳያስ እኮ ነው እጁን ይዞ የትግራይን ጦርነት የመራው። ማሙሹን አብይን ይዞት የትግራይን ጦርነት እኮ የመራው ኢሳያስ ነው። የኢሳያስ ጀነራሎች ናቸው የመሩት። ታዲያ በምን አቅሙ ነው ጌታዬ ብሎ ጫማውን እየወለወለ የነበረ? ና ሲለው እየበረረ አስመራ እየሄደ ጎንበስ ብሎ ጫማውን እየጠረገ እግሩን እየሳመ ይሱ እያለ እየተለማመጠው፣ ተደበቅ ሲለው ሲደበቅ፣ አሁን እንዳትናገር ሲለው ሳይናገር ኢሳያስ አልነበር እንዲራን የሚያደርገው? ከሚዲያ ጥፋ ሲለው ከሚዲያ ይጠፋ ነበረ። አሁንና ተነስና ሱዳን እንሂድ ሲለው ሱዳን ይሄድ ነበረ። ስለዚህ ኢሳያስ አብይን ጠንቅቆ ያውቀዋል። ለጭከናና ለአረመኔነት ኢሳያስ ተወዳዳሪ የለውም። ለክፋት ተወዳዳሪ የለውም። ለጦርነትማ በቃ ኑሮ እኮ ነው የሚያውቀው ኢሳያስ ጦርነት ነው። በዙሪያው ያሉት ሀገሮች ጋር ሁሉ ተዋግቷል። ስለዚህ በምን አቅሙ ነው የትግራይን ወጣት ይዞ ነበረ ሊያዋጋ የነበረ? አሁን አይሳካለትም። አብይ የታጠቀውን ያህል ኢሳያስ አይታጠቅ? እንደውም ኢሳያስ አይበልጥም። የኢሳያስን ወደቦች እኮ ይዞ እኮ ነበረ ድሮን በትግራይ የተኮሰው። አሰብና ቀይ ባህር ላይ ተቀምጦ እኮ ነው ያ ሁሉ ድሮን የትግራይን ህዝብ የፈጀው። ስለዚህ ዛሬ ኢሳያስ ያንን ድሮኖቹ ያንን ወደብ ማወሰደበት? አብይ ምን ኤክስፖርት አድርጎ ነው መሳሪያ ሊገዛ የሚችለው? ኢሳያስ እኮ በነፃ ወደቦቹን ብቻ በመስጠት በወደቦቹ ነጎሼት በማድረግ ሀያላን መንግስታትን በጎኑ ማሰለፍ ይችላል። የተባበሩትን አምጥቶ ማለት ይችላል። ጌታችሁ እኮ በቀደም ነግሮናል። ጦርነቱ የሳውዲና
የዩኤኢ ነው ብሎናል። እንግዲህ ዩኤኢ ሱዳን ላይ እንደተሸነፈች አይተናታል። አሁን ሶማሌ ላይ አባረዋታል። ከሶማሌ ተባራን የወጣችው ዩኤኢ። ስለዚህ ምን ብላ ነው ዩኤኢ የምታሸንፈው? ከከሰረና ከተሸነፈ ጎን ነው የተሰለፈው አብይ። እና እኔ ከሻቢያ ጋር ቢዋጋ ሻቢያ በሱ ይዞ አይደለም የሚጠብቀው። ሲጀምር ከኢትዮጵያ የወሰዳቸው ብዙ 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 የጦር መሳሪያዎች አሉት። የሻቢያ ሰራዊት ከኋላ ሆኖ የአብይን ሰራዊት ነበር የሚያዋጋው። ስለዚህ ሰራዊት አለው። ኢሳያስ ምንም ችግር የለበትም። ሶማሌዎችንም አስገብቷል እኮ ካስፈለገው ትግራይ ጦርነት ላይ። ዛሬ በኤርትራ ጋር ቢዋጋ ከኤርትራ ጎን እነማን አብረው እንደሚሰለፉ የምናውቀው ነገር የለም። ድሮን ከፈለገ ኢሳያስም ድሮን ይኖረዋል። የጦር መሳሪያ ቢል ኢሳያስም ይኖረዋል። እና ምንም እኔ ለአብይ መውደቂያው ነው የምልህ። ይሄ ማለት ግን ኢሳያስ ይቀጥላል ማለት አይደለም። አብይ ግን እንኳን አይደለም አሰብን ሊያስመልስ እንኳን ቀይ ባህርን ሊያስመልስ አይደለም እሱ ራሱ አይመለስም። በቃ ቤተ መንግስት ውስጥ አይመለስም። ትግራይን የጦርነት አውድማ አድርጎ አልሰማህም? ያሰካራም አብይ ስዩም ተሾመ ተብሎ መጠራት የለበትም። አብይ ነው ተብሎ መጠራት ያለበት። ምግበን እናሳድዳለን። ምግበ አባቱ ጋር ሻቢያ ጋር ሄዳል። ከዛ ምግበን ተከትለን ሻቢያ እንሄዳለን። እንዲህ ያለ የድሩዬና የሰካራም በጫት የመረቀነ ገባ ሀይ ሆነህ የምትናገረው በቃ ሀይ የሆነለት ሰማዩን ቅርብ ነው። እንደዛ ነው የሚመስላቸው። እንደዛ ነው የሚመስላቸው። እነ ምግበይ ማለት የትግራይ አይን እንደሆኑ አያውቁም። ጥቂት በቁጥር ፍኝ የሆኑ የጌታቸው ተከታዮች በየቲክቶኩና በየሚዲያው ወጥተው ምግበይን ስለሰደቡ እውነት ነው የመሰለው። ጌታቸው ያለውን አልሰማህም? 90% የትግራይ ህዝብ ይደግፈኛል አለ። ታዲያ 90% የኢትዮጵያ የትግራይ ህዝብ ከደገፈው ሻራተን ምን ይሰራል? በእውነት 90% የትግራይ ህዝብ ከደገፈው እነ ዋልታና እነ ፋና ለምን ዘገቡለት? እነ ትግራይ ቲቪ እነ ድምፅ ወያኔ የሚባል እሱን ሲጠቀምባቸው ነው የኖሩት። ለምን አላስተላለፉትም? የሱንስ እሱ እኮ ያደረገውን ኢንተርቪው እኮ አላስተላለፉትም። 90% ህዝብ ከአንተ ጎን ቆማ ሲሆን 1 ሚሊዮን 10 ሚሊዮን ብር ልስጥህ ጌታቸውን ስጠኝ ሲባል በጉያ ነው የደበቀው። ህዝብ ከጎን ሲሆን እንደዛ ነው። ይሄን ያህል ገንዘብ ልስጥህና ስጠኝ ስትለው አይሰጥህም። ህዝብ ከጎን ሲሆን በሰማይ በድሮን በሚግ በእግረኛ ወታደር ምድሩን ስታስስ በጉያው በጓዳው ደብቆ ነው የሚያስመልጥህ። ህዝብ ከጎን ሲሆን ህዝብ ከጎን ሲሆን አይደለም ሻሽተህ አዲስ አበባ ቁጭ ብለህ ሻራተን ላይ ኢንተርቪው የምታደርግ። ግን እንዲህ ነው ሲያወናብዱት ነው የኖሩት። ህዝቡ ከነጌታቸው ጋር ያለን የመሰለው። ምክንያቱም ጥቂት የሆኑ ቲክቶክ ላይ ተቀምጠው የትግራይን ህዝብ የሚሰድቡ የትግራይን ህዝብ የሚያዋርዱ በገንዘብ የተገዙ የአብይ ትግሬዎች ያን ስለተናገሩ ህዝቡ ከሱ ጋር ያለውን የመሰለው እና አውልት ያዩ የትግራይን ህዝብ አይቶታል፣ ጀግንነቱን አይቶታል። በአብይ ጦርነት የአብይ ጦርነት ነው የሚባለው፣ የትግራይ ጦርነት የአብይ ጦርነት ነው የሚባለው። በአብይ ጦርነትም አይተውታል። ቅጥቅጥ አድርገው አዋርደው አንቀጥቅጠው ኪሳራ አምጥተው ሲያስወጡት አይቷል። በሙሉ ነጋ አይቶታል። በጌታቸውም አይቶታል። በጻድቃንም አይቶታል። ይሄ ህዝብ የሚሸነፍ ህዝብ እንዳይደለ አይቶታል። ስለዚህ አሁንም ምንም ነገር ቢያደርግ እነጌታቸው አወናብደውታል። ወጣቱ መሞት አይፈልግም፣ ወጣቱ ጦርነት አይፈልግም፣ ወጣቱ አልታገልም ብሏል እያሉ በገንዘብ እየገዙ ያንን ሲያስብሉ ታይቷል። እና በቃ አሁን እነሱ ልንገድል ብንሄድ ማንም ጌታቸው እኮ የሚገርም እኮ ያላልነገረን እኮ ጭምብሉን አውልቆ እኮ ቱሩ ከለሩን ነው አሳይቶ ነው ሄደው። ህወሓት ነኝ ያለ ሲደር ቀረመና ህወሓት ማለት ዘራፊ ፓርቲ ነው አለ። ስልጣንን ካልተቆጣጠረ ሀብትን ካልዘረፈ ካልመጠመጠ መኖር የማይችል ወንጀለኛ ፓርቲ ነው ብሎ ነገረን። ህወሓት ነው ሲለን የከረመው ሰውዬ ማለት ነው። ትግራይ ታሸንፋለች፣ ትግራይ ሲል የነበረው ሞቅ ሲለኝ ነው የምናገረው አለ። የትግራይ እናት የማታለቅስበት የትግራይን እናት የማይደፍር ሰራዊት እስከሚኖር ድረስ እንታገላለን ሲለን የነበረው የትግራይን እናቱ ሸራሙ ጥሎ ሲሳደብ ሰምተነዋል።
ይህንን የትግራይን እናት የዘረፈና የገደለን ሰራዊት ይግባልኝ ብሎ ሲለምን አይተነዋል። የአብይ አህመድን የምፈራው አብይን ስናሯሩጥ ቤተመንግስት እንዳንደርስ ነው እያለ የሚነግረን የነበረው ከሻቢያና ከፋኖ ጋር ሆኖ የፌዴራል መንግስት ስልጣን ሊጥሉ ነው ብሎ ከትግራይ ህዝብ ህልውና ይልቅ የአብይ አህመድ መንግስት ህልውና ሲቆረቆሩ ሰምተነዋል። አብረውት በረሃ ገብተው የታገሉትን ወንበዴ ሽፍታ እያለ ሲጠራቸው ሰምተናል። ቱሩ ከለሩን አይተነዋል። ስለዚህ እነዚህን ይዞ ማሸነፍ አልቻለም። የትግራይን ህዝብ አይቶታል አብይ። የእነዚህን ጀነራሎች ሀብታቸውን ፍሪዝ አደረገ። መቼስ ለቀቀላቸው? መቼስ ንብረታቸውን መለሰላቸው? ይኸው ጻድቃን እኮ ሚሊዮነር ቢሊዮነር ሆኖ አሜሪካ የሰጠችውን ገንዘብ ኪሱ ውስጥ አስገብቶ ቨርጂኒያ ቤት ገዝቶ የአሜሪካን ገንዘብ አሜሪካ ላይ ኢንቨስት አድርጎ ሸሽቶ ሩጦ መጥቶ ይኸው በትግራይ ህዝብ ስም የሰበሰበውን በትግራይ ህዝብ ስም ያገኘውን ገንዘብ በትግራይ ህዝብ ስም የዘረፈውን ገንዘብ ይዞ አሜሪካ ሀገር ተቀምጧል። ወድ አሸብር ከየት አምጥቶ ነው? በዚህ ዘመን የትኛው ጀነራል ነው ቤቱን መሸጥ የሚችል? ወድ አሸብር ግን ቤቱን እንዲሸጥ አድርጎታል። ወድ አሸብር ግን መቀሌ ሆቴል እንዲሰራ አድርጎታል። እነዚህ ግን በገንዘብ በጥቅም አልተገዙም። አያሸንፋቸውም፣ ሊያሸንፋቸውም አይችልም። እና የሚታየኝ የአብይ አህመድ በቃ ፍጻሜው ደርሷል። እዚህ ውስጥ ሻቢያዎች ካሉ ነው የምለው የሚጠቅመው ዝም ብሎ ይሄው አብይ አህመድ ተጠቀመባቸው። ዛሬ ጠላት ሆኖ ተነሳ። ድሮም ቢሆን ኢሱ ሲደመር አብይ አሰብ ነበር ያለን። ከኢሱ ጋር የነበረው እርቅ ለአሰብ ነበር እንጂ ለኢሳያስ አልነበረም። አንድ ትዝ አይልህም? አንድ ዘፋኝ እስኪ ተውን ተውን የሚል አንድ ቀን ልኬልህ ነበረ። መሬቱን በጉጉት ባህሩን ፈልጎ ነው ይለን ነበር አይደል? ስለዚህ ሻቢያዎች ይሄ ዝም ብሎ የማይረባ ቆሻሻ ንግግር እየተናገሩ ህዝቡንም ምድሩንም አደጋ ላይ ከሚጥሉ በአብይ ተወናብደን ተታለን የቆየ ቂም በቀል ብለን ገብተን በትግራይ ህዝብ ላይ ይህን ወንጀል ሰርተናልና ይቅርታ ይበሉ። የትግራይን ህዝብ እንክሰዋለን፣ ለሰራነው ወንጀልም እንጠየቅ ነው ማለት ያለባቸው። ዛሬ የኤርትራ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ አብሮ መቆም ነው ያለበት። ለህልውናው መዋደቅ ነው ያለበት። እንደነ መሳይ መኮንን የሚባሉ ነፍሰ ገዳዮችን አሽቀንጥሮ ነው መጣል ያለበት ሻቢያ። ምክንያቱም ከደቡብ መጥቶ እሱ ምን ገዶት ነው ስለ ሰሜን? እነ ኢሳያስ አፈወርቂ አንደኛ ማስወገድ ያለባቸው እነ መሳይ መኮንን ነው። ይህንን ነው ማለት የምችለው። ዋው ማርያማዊ ቴንክ ዩ በጣም እናመሰግናለን። እዚህ እየሰማችኋት ያላችሁት እህታችን ማርያማዊት ናት። ሆራይዘን ፍሪ ሚዲያ ዩቱብ ቻናል ሄዳችሁ ሰብስክራይብ አድርጉ። ወቅታዊ በጣም ብዙ መረጃ ያሉ የተለያዩ ፕሮግራሞች እያደረገች ነው እና በረታታት ፎሎው በማድረግ ደግሞ ኢንፎርሜሽኖችን እንቀበል ማለት ፈልጋለሁ። ማርያማዊት እግዚአብሔር ያክብርልሽ፣ ጌታ ይባርክሽ። እግዚአብሔር ይመስገን። በጣም አመሰግናለሁ እህቴ። ከምኩል ጊዜ ዝዓፍተይ ማዕረ። ቴንክ ዩ